ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬው ቪዲዮአችን ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 አባውት ሎጂካል ሪዝኒንግ ኤንድ ፋላሲ የሚለው አዲስ ቻፕተር ይዘንላችሁ መጥተናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ በማድረግ ቻናላችንን ቤተሰብ እንድትሆኑ ሁላችሁንም በአክብሮት እንጋብዛለን። እንዲሁም ደግሞ ቪዲዮቻችንን ስታዩ ቪፒኤን ኮኔክት እያደረጋችሁ ቪዲዮቻችንን ብታዩና ሰፖርት ብታደርጉን እንላለን። ቪዲዮን ማየት ስትጨርሱ ለጓደኞቻችሁ ሼር ማድረግ እንዳይረሳ፣ ከወዳችሁም ላይክ ማድረግ እንዳይረሳ እንዳለን። ዛሬ እንግዲህ በእናንተ ጥያቄ መሰረት ቻፕተር 5ን ቶሎ ስሩልን ፋይናል ቀርቧል ብላችኋል በኮሜንት ሴክሽን ላይ። እኛም እንግዲህ የእናንተን ኮሜንት ተቀብለን ለረጅም ሳምንታት ዝግጅት እያደረግን ነበረ። በምን አይነት ወይ እናስረዳቸው፣ በምን አይነት ወይ እናስረዳቸው ኤግዛም ላይ ውጤታማ ይሆናሉ በሚሉት ነገሮች ላይ እንግዲህ ከፍተኛ ዝግጅት አድርገን አሁን እንግዲህ ጊዜው ደርሶ ቻፕተር 5ን በጥቂት ሳምንታት ውስጥ ከፋይናል በፊት ለመጨረስ እንሞክራለን። ከዛ ይሄን ከጨረስን በኋላ ፋይናል ኤግዛም ጥያቄዎችንም እንሰራለን። የተለያዩ ዩኒቨርሲቲዎች ፋይናል ኤግዛም ጥያቄዎችን እንሰራለን። ሞር ደግሞ ሚድ ላይ ያልሰራናቸው ዩኒቨርሲቲዎች አሉና ፌር ለመሆን እነሱ ዩኒቨርሲቲዎች ሚድ ላይ ያልተሰሩ ዩኒቨርሲቲዎችን የሚድ ኤግዛሞችን ፋይናል ኤግዛምን የምንሰራ ይሆናል ማለት ነው። ዛሬ እንግዲህ ቻፕተር 5ን ሎጂካል ሪዝኒንግ ኤንድ ፋላሲ የሚለውን በፓርት 1 የምንጀምር ይሆናል ማለት ነው። እንግዲህ ሂንቱ እንዳላችሁ አስባለሁና ቻፕተር 5 ከሌሎች ቻፕተሮች ትንሽ ይለያል። ፋይናል ኤግዛም ሞር የሚበዛበት ቦታ ነው። ፕላስ ደግሞ ቻፕተር 5 ኢትስ ኦል አባውት ኮንሰፕት ነው። አጠቃላይ ሎጂክ ቤዚካሊ ኮንሰፕቹዋል የሆነ ትምህርት ነው። ነገር ግን ስፔሻሊ ቻፕተር 5 በጣም ኮንሰፕቹዋል የሆነ ነው። ምንም እንትን የሚል አይደለም። በእርግጥ ወደ 20 ምናምን አይነት የሚጠጉ ፋላሲዎች አሉ። ፋላሲ ማለት በአማርኛ ሕጸጽ ፕሮብሌም እንደማለት ነው። አርጉመንት ፎርም በምናደርግበት ጊዜ የምንሰራቸው ፎርሞች በተለያየ ምክንያት ልንሰራ እንችላለን። ሪዝኑ ፋላሲ የምንሰራበት ሪዝን የተለያየ ሊሆን ይችላል። ነገር ግን የሚሰሩት ፕሮብሌሞች ፋላሲ ተብሎ ይጠራሉ ማለት ነውና በጣም ብዙ አይነት ፋላሲዎች አሉ። ታይፓቸው ከ20 ምናምን ይበልጣሉ። ወደ ውስጥ ይገባል፣ በደንብ ታያቸዋላችሁ። እነዛን 20 ምናምን መሸምደድ ሳይሆን ዲፊኒሽኑን መያዝ አይደለም። ፈተና ላይ የምትጠየቁት በዲፊኒሽን ሳይሆን ሪል ኤግዛምፕል ሪል ሲቹዌሽን ይሰጣችሁና ይህ ሲቹዌሽን ምን አይነት ፋላሲ አለበት፣ የሆነ አርጉመንት ሰጣችሁና ይህ አርጉመንት ምን አይነት ፋላሲ አለበት ብለው ነው የሚጠይቋችሁና ኮንሰፕቱን ለመረዳት መሞከር አለባችሁ ማለት ነው። እንደ ሌሎች ቻፕተሮች በሽምደዳ የሚሆን አይደለም። ስፔሻሊ ሎጂክም እንደ አጠቃላይ ኮርሱ ራሱ በሽምደዳ የሚሆን አይደለም። ስፔሻሊ ደግሞ ይሄ ቻፕተር 5 ሽምደዳ የሚሆን ነገር አይደለም። ኮንሰፕቱ ላይ ፎከስ አድርጉ። እያንዳንዱ ከመሸምደድ ይልቅ ተረድታችሁት ለማለፍ ገብቷችኋል አይደል? ያው ሳስረዳ ተረድታችሁት ለማለፍ እንጂ ለመሸምደድ አትሞክሩ። እሺ እንግዲህ 5.1 ኢንትሮዳክሽን እናያለን። በዚህኛው ቪዲዮ ኢንትሮዳክሽን ፓርቱን ብቻ ነው የምናየው። ከዛ ፓርቶቹን ከፋፍለን ደግሞ በቀጣይ ቪዲዮዎች እየከፋፈልን ሞር በኤግዛምፕል ሪል ኤግዛምፕል እያደረግን እንዲሁም ደግሞ በየቪዲዮቹ መጨረሻ ላይ ጥያቄዎችን እንሰጣቸዋለሁ። የተወሰኑ ፋላሲዎችን ከተማርኑ በኋላ አንድም ሁለትም ይሁን ከተማርኑ በኋላ ጥያቄ እሰጣቸዋለሁ። ከዛ በኋላ በዛ ጥያቄ በተማራችሁት መሰረት ጥያቄውን ትመልሳላችሁ። ከዛ ቀጣይኛውም እንደዛ እያደረግን ሞር ሲምፕል በሆነ ወይ ለፋይናል ኤግዛም በቃ ዘና ብላችሁ እንድትገቡ የሚያስችላችሁን አይነት ትምህርት ነው የምሰጣችሁ ማለት ነው። እንግዲህ ዛሬ ኢንትሮዳክሽኑን ስናይ ስለ ፋላሲ እናያለን። ዋት ዳዝ ሚን ፋላሲ? ፋላሲ refers to error in reasoning or a defect in an argument or a creation of some illusion። እንግዲህ ፋላሲ ማለት ሲምፕሊ ኤረር ነው። ምንድነው? እንደ ፕሮብሌም ነው ወይም ደግሞ የሆነ ስህተት ነው። መቼ ነው ስህተት የሚፈጠረው? ሪዝኒንግ ፕሮሰስ ላይ ሪዝኒንግ በምናደርግበት ጊዜ ወይ ደግሞ አርጉመንት ውስጥ ያለ ዲፌክት ነው። የሆነ አርጉመንት ፎርም በምናደርግበት ጊዜ የሚፈጠር ዲፌክት ወይም ፕሮብሌም ነው። ወይም ደግሞ የሆነ ኢሉዥን መፍጠር፣ ብዥታ መፍጠር። ገብቷችኋል አይደል? ይሄ የምናደርግበት እንግዲህ ኢሉዥን ክሬት የምናደርግበት ሪዝኑ የተለያየ ነው ይችላል። አንዳንዴ ሆን ብለን ሊሆን ይችላል፣ አንዳንዴ ሳናስበው ሊሆን ይችላል፣ አንዳንዴ ለራሳችን ጥቅም ብለን ሊሆን ይችላል። ብቻ ኤኒዌይስ ክሬሽን ኦፍ ኢሉዥን ማለት ነው። ፋላሲ ማለት ብዥታን መፍጠር ወይም ደግሞ አንድ አርጉመንት ውስጥ ያለ ዲፌክት ፕሮብሌም ወይም ደግሞ በሪዝኒንግ ፕሮሰስ ውስጥ ያለ ኢረር፣ ይሄ ምን ተብሎ ይጠራል? ፋላሲ ተብሎ ይጠራል ማለት ነው። ሚስሊዲንግ አይዲያ ኦር ኮንሰፕሽን፣ አይዲያዎችን እንትን ባለ መልኩ መውሰድ ማለት ፕሮማስቲክ የሆነ ችግር እንዲፈጥሩ ማድረግ፣ ኮንሰፕሽኖችን የተለያዩ ኮንሰፕቶችን በሌላ መተርጎም
ገብቷችኋል አይደል? ኔጌቲቭ በሆነ እንትን ማለት ነው። ኢትስ ዘ ፎርም ኦፍ ላቲን ወርድ ፋላሻ ሚንስ ዴሉድ ኢሉዥን ኦር ቺት። ይሄ ወርድ ራሱ የመጣው ከላቲን ወርድ ነው የመጣ ፋላሻ ከሚሉ ወርድ የመጣ ነው። ምን ማለት ነው? ዲሉድ ኢሉዥን ኦር ቺት ማለት ብዥታ ማለት ነው። ገብታችኋል አይደል? በላቲንኛ ፋላሲ ማለት ፋላሻ ማለት ነው። ዴሉድ ኦር ኢሉዥን ኦር ቺት የሆነ በቃ መስረቅ ወይ ደግሞ ኢሉዥን ብዥታ መፍጠር ምናምን ማለት ነው። ፋላሲ has always seen good arguments but in reality there are bad arguments። እንግዲህ ፋላሲ አርጉመንት በምናነብበት ጊዜ እንዲሁ ፊዚካሊ ስናያቸው አሪፍ አርጉመንት ይመስላሉ። ገብታችኋል አይደል? በእርግጥ ፋላሲ በሁለት ይከፈላል፣ ፎርማል እና ኢንፎርማል ብለን በሁለት እንከፍላቸዋለን። የትኛው በአይናችን አይተን መለየት እንችላለን፣ የትኛው ደግሞ ስትራክቸሩን አይተን መለየት እንችላለን የሚለውን በቀጣይኛው ስላይድ እናያለን። ቤዚካሊ ግን ፋላሲ ሲሆኑ አርጉመንቶች ወይም ደግሞ ፋላሲ ያለባቸው አርጉመንቶች ጥሩ አርጉመንት ይመስላሉ፣ አሪፍ አርጉመንት ይመስላሉ። ነገር ግን ውስጥ ገብተን ሪዝን አውት ስናደርግ ስትራክቸራቸውን ቼክ ስናደርግ there is some illusion, there is some reasoning ፕሮብሌም አለባቸው ማለት ነው፣ ወይም ሪዝኒንግ ኢረር አለባቸው ማለት ነው። ስለዚህ ፋላሲ የሆነ አርጉመንት ሁልጊዜ በጣም አሪፍ አርጉመንት ነው የሚመስለው፣ ነገር ግን ሪያሊቲው ስናይ ባድ አርጉመንት ነው ማለት ነው። both deductive and inductive argument may contain fallacies if they do they are either unsound or uncogent። እንግዲህ አርጉመንትን ቤዚካሊ በቻፕተር 2 አይ ቲንክ በሁለት ተከፍለናል። አርጉመንት ማለት እንግዲህ ፕሪሚስ እና ኮንክሉዥን ያለው የሆነ ነገር አሰርች ለማድረግ የሆነ ነገር ኮንክሉድ ለማድረግ የተለያዩ ኤቪደንሶችን ፕሪሚሶችን ተጠቅመን የምንሄድበት ፕሮሰስ ነው እና አርጉመንት ቤዚካሊ በሁለት ይከፈላል፣ ዲዳክቲቭ አርጉመንት እና ኢንዳክቲቭ አርጉመንት። ዲዳክቲቭ አርጉመንት እና ኢንዳክቲቭ አርጉመንት እንግዲህ በቻፕተር 2 በደንብ አይተናል እና ሁለቱም ዲዳክቲቭ ኢንዳክቲቭ አርጉመንትም ፋላሽስ ሊሆኑ ይችላሉ፣ ፋላሲ ሊኖርባቸው ይችላል፣ ወይም ደግሞ በሪዝኒንግ ፕሮሰሱ ላይ ሊሆን ይችላል፣ ወይም በስትራክቸሩ ላይ ሊሆን ይችላል፣ ፋላሲ ሊኖርበት ይችላል ማለት ነውና እነዚህ ዲዳክቲቭ አርጉመንቶች ፋላሲ ሆኑ ማለት አንሳውንድ ናቸው ማለት ነው፣ ወይም ደግሞ አንኮጀንት። ኢንዳክቲቭም ልክ እንደዛው ማለት ነው። ካን ቢ ፎርማል ኤንድ ኢንፎርማል። እንግዲህ ፋላሲ ፎርማልም ኢንፎርማልም ሊሆን ይችላል ማለት ነው። ካን ቢ ኮሚትድ ኢንቴንሽናሊ ኦር አንኢንቴንሽናሊ። ፋላሲ ሊፈጠር የሚችለው አንደኛ ኢንቴንሽናሊ አስበን ሆን ብለን ልንፈጥር እንችላለን። ገብቷችኋል አይደል? ለራሳችን ጥቅም ስንል ለራሳችን ምናምነው ነገር ሰዎች እንዲቀበሉ ስንል ሆን ብለን ፋላሲን ክሬት ልናደርግ እንችላለን፣ ወይም ሪዝኒንጋችን ላይ ሆን ብለን ኢሉዥን ልንፈጥር እንችላለን። አንኢንቴንሽናሊ ማለት ደግሞ ሳናውቀው ግን ፋላሲ ክሬት እናደርጋለን። እኛ በዕለት ተዕለት ህይወታችን ወደ ውስጥ እየገባን ታዩታላችሁና በጣም ብዙ ፋላሲ እንሰራለን። የፋላሲ ታይፖች በደንብ ስታውቁ ለካ እስከዛሬ እንደዚህ አይነት ፋላሲዎችን ስሰራ ኖሬያለሁ ብላችሁ ራሳችሁን የምታውቁበት መንገድ ይኖራልና አንኢንቴንሽናሊ ልናደርገው እንችላለን ለማለት ነው። when a speaker the speaker writer fails to provide sufficient evidence or reason for his or her claim። እንግዲህ አንድ ተናጋሪ ወይም ደግሞ አንድ ጸሐፊ ለጻፈው ነገር ለተናገረው ነገር በቂ መረጃ ማቅረብ ሳይችል ሲቀር ምን ይፈጥራል? ፋላሲ ይፈጥራል ማለት ነው። ገብታችኋል አይደል? የሆነ አካል ተናግሮ ማሳመን ሲያቅተው ጽሁፍ ደግሞ የአንባቢን ቀልብ መግዛት ሲያቅተው ፋላሲን ክሬት ያደርጋል ማለት ነው። ሰም ኢሉዥን ክሬት ያደርጋል ማለት ነው። if the argument involves the ambiguity ወይም ደግሞ አርጉመንቱ አምቢጊቲ ካለው ይህም ፋላሲ ፕሮብሌም ነው ማለት ነው። ሪዝኒንጉ ላይ ኢረር አለ ማለት ነው። if the premises are irrelevant to the conclusion እንዲሁ ፕሬሚሶቹ ለኮንክሉዥኑ ኢሬሌቫንት ከሆኑ ገብታችኋል። ለኮንክሉዥኑ ምንም አይነት ድጋፍ ኤቪደንስ ሰፖርት የማያደርጉ ከሆነ ኮንክሉዥኑ ሌላ ፕሪሚስ ሌላ ያቀረብነው ኤቪደንስ ሌላ ኮንክሉድ የምናደርገው ነገር ሌላ፣ እንደዚህም ሲሆን ፋላሲ ይፈጠራል ማለት ነው። እንግዲህ በጣም ብዙ መንገዶች አሉ ፋላሲ ክሬት የሚሆንባቸው ኮሚትድ የሚሆንባቸው በጣም ብዙ ዌዎች አሉ። እንደዚህ ኮመን የሆኑ ዌዎች ናቸው ማለት ነው። ፋላሲስ are usually divided into two groups formal and informal። እንግዲህ ፋላሲ ብሮድሊ በሁለት እንከፍለዋለን። based on the content and form of the argument። የአርጉመንቱን ኮንቴንት እና ፎርም አይተን ፋላሲን በሁለት እንከፍለዋለን። ፎርማል ፋላሲ እና ኢንፎርማል ፋላሲ ብለን በሁለት እንከፍለዋለን። it is based upon on the content and the form of an argument። የአርጉመንት ፎርም የሆነበት ዌይ እና ፕላስ ደግሞ ኮንቴንቱ ላይ ቤዝድ ይሆናል። አርጉመንትን ብሮድሊ በሁለት እንከፍለዋለን ማለት ነው። የመጀመሪያው እንግዲህ ፎርማል ፋላሲ ነው። identified through mere inspection of the form or the structure of an argument። እንደዚህ አይነት ፎርማል ፋላሲዎች እንዴት ነው አይደንቲፋይ የምናደርጋቸው? የአርጉመንቱን ስትራክቸር ብቻ አይተን መለየት እንችላለን ማለት ነው። ገብታችኋል አይደል? ስትራክቸሩን እናያለን። ከዛ ስትራክቸሩ
ብቻ በማየት ብቻ ፋላሺየስ ነው አይደለም የሚለውን መለየት እንችላለን። እዚህ ጋር ኤግዛምፕል አለ፣ በኤግዛምፕል እናየዋለን። ፋላሺየስ ኦፍ ዚስ ካይንድ አር ፋውንድ ኦንሊ ኢን ዲዳክቲቭ አርጉመንት። ፎርማል ፋላሲ ሁልጊዜ ኦከር የሚያደርገው ምን ላይ ነው? ዲዳክቲቭ አርጉመንት ላይ። ይህን ልብ ማለት አለባቸው። ዲዳክቲቭ አርጉመንት ላይ ብቻ ነው እንጂ ፎርማል ፋላሲ ኢንዳክቲቭ አርጉመንት ላይ ኦከር ሊያደርግ አይችልም። ኢንዳክቲቭ አርጉመንት ካንኖት ኮንቴን ፎርማል ፋላሲ። ኢንዳክቲቭ አርጉመንት ከሆነ ፎርማል እንትን ሊኖረው አይችልም ማለት ነው። ኢንፎርማል ፋላሲ ያለው ማለት ነው። ፋላሺየስ ዱ ዘ ኢንቫሊዲቲ ኦፍ አን አርጉመንት። ያ ፋላሺየስ በአርጉመንቱ ኢንቫሊድ አማካኝነት ነው የሚመጡት ነው። ኢምፕሮፐር አሬንጅመንት ኦፍ ተርምስ ኦር ስቴትመንት፣ እንዲሁም ደግሞ የስቴትመንቶቹ አደራደር ወይም አቀማመጥ ኢምፕሮፐር ከሆነ እዚህ ጋር እናያለን። በተለይ ፎርማል ፋላሲ ላይ ስትራክቸሩ ላይ የአርጉመንቱ ስትራክቸር ላይ ቤዝድ ሆነን በማየት ብቻ ነው ምን ለየው ብዬ ነገራቸዋለሁ አይደል? ስለዚህ የእንትኖቹ የስቴትመንቶቹ አደራደር እሱ ራሱ ነው ፋላሲውን ክሬት የሚያደርገው ማለት ነው። some of these terms categorical syllogism, hypothetical syllogism ያው እንደዚህ የተወሰኑ ፎርሞች ናቸው። ቻፕተር 2 ላይ ያየናቸው ናቸው ማለት ነው። ለምሳሌ all elephants are animals ይላል። all mammals are animals therefore all elephants are mammals. this argument has the following form. ይሄ አርጉመንት እንግዲህ ስናየው ምን አለ መጀመሪያ ላይ እንተንት ነው እስኪ። ሁሉም ኤሌፋንቶች አኒማል ናቸው። ትሩ ባል ሁሉም ዝሆኖች እንስሳ ናቸው እንጂ ዝሆን ተብሎ ሰው የሆነ የለም ማለት ወይም ዝሆን ተብሎ ነፍሳት የተባለ ኢንሴክት የተባለ የለም። ይሄ ትሩ ፕሬሚስ ነው። ኦል ማማልስ አር አኒማል ዲስ ኦልሶ ትሩ። ሁሉም ማማሎች ሁሉም አጥቢ እንስሳዎች እንስሳ ናቸው አይደል? ያ therefore all elephants are mammals። ስለዚህ ሁሉም ኤሌፋንቶች ምን ናቸው ብሎ አስቀመጠ? ማማል ናቸው ብሎ አስቀመጠ ማለት ነው። ይሄ አርጉመንት በፎርም ስናስቀምጠው ሌትስ ሴ ኤሌፋንት ቢለውን በኤ ሲምቦላይዝ እናድርገው፣ አኒማል ቢለውን በቢ ሲምቦላይዝ እናድርገው፣ ማማ ቢለውን ደግሞ በሲ ሲምቦላይዝ ስናደርገው ምን ይሆናል ማለት ነው? ሉክ ኦል ኤ አር ቢ ዘን ኦል ሲ አር ቢ therefore all ኤ አር ቢ አይደለም የሚሆነው? እዚህ ጋር የተጻፈ አለ ላሳያችሁ። ምን ነው? ኦል ኤ አር ቢ ኦል ሲ አር ቢ therefore all ኤ አር ሲ። ይሄ ነው የሚሆነው አይደል? አሁን ይሄ በሚሆንበት ጊዜ እንግዲህ the above example shows that the entire premise are true and the conclusion is true, but the argument invalid since the information presented in the premise does not support the conclusion, so it is fallacious. አሁን ይሄኛው ስትራክቸር በምታዩበት ጊዜ all A are B all C are B therefore all A are C ነው የሚለው። ፕሪሚሶቹ ሁለቱም ፕሪሚሶቹ ትሩ ናቸው። ነገር ግን ስትራክቸሩ ስናየው የኢንቫሊድ አርጉመንት ስትራክቸር ነው ያለው ማለት ነው። አሁን ይሄኛውን ቫሊድ አድርጋችሁ ጻፉ ይባል እንዴት መሰላችሁ የሚሆነው? መጀመሪያ ከኤ ይሄዳል። ኦል ኤ አር ቢ እንላለን። አሁን ቫሊድ ለማድረግ ቫሊድ ለማለት ኦል ቢ አር ሲ እንላለን። ኦል ቢ አር ሲ ዘን ኦል ኤ አር ሲ። ይሄውን ቫሊድ ነው። ገብታችኋል? ከኤ ወደ ቢ ከዛ ከቢ ወደ ሲ ከዛ ከኤ ወደ ሲ። አሁን እንዲህ ሲሆን እንትን ይሆናል። ምን ይሆናል? ቫሊድ ይሆናል። ይሄኛው ግን ኦል ኤ አር ቢ ከኤ ወደ ቢ ሄደ፣ ከዛ ከሲ ወደ ቢ ሄደ፣ ከዛ ከኤ ወደ ሲ ነው ሄደው። ዚስ ኢንፋንትን ነው። ይሄ ኢንቫሊድ ነው ማለት ነው። ስለዚህ ኢንቫሊድ አርጉመንት ከሆነ ቅድም ተነጋገርነው ፋላሲ ኦከር የሚያደርገው ኢንቫሊዲቲ ላይ ቤዝድ ሆኖ ወይም ደግሞ ኢንቫሊድ አርጉመንት ሲሆን ነው ማለት ነው። ስለዚህ ስትራክቸሩን ብቻ አይተን አሁን በዚህ መልኩ ማለት ነው ስትራክቸሩን ብቻ አይተን ኢንቫሊድ ስለሆነ ፋላሲ አለው እንላለን ማለት ነው። ኢንፎርማል ፋላሲ ሁለተኛው የፋላሲ ታይፕ እንግዲህ ኢንፎርማል ነው። ፎርማልን አይተናል። ፎርማል ፋላሲ ከሆነ ስትራክቸሩን በማየት ብቻ ልክ አሁን እንደነገርኳችሁ ቫሊዲቲውን ቼክ ማድረግ ነው። ቫሊዲቲውን ቼክ ታደርጉና ከዛ ስትራክቸሩን ታያላችሁ። ሁልጊዜ ቫሊድ የሚባለው ከኤ ወደ ቢ ከቢ ወደ ሲ ከዛ ኮንክሉዥን ደግሞ ከኤ ወደ ሲ ከሆነ ብቻ ገብታችኋል። እንደዛ ሲሆን ምን ይባላል? ቫሊድ ይባላል። ከዛ ውጭ ያለው ስትራክቸሩን ስታዩት ከኤ ወደ ቢ ከቢ ወደ ሲ ከኤ ወደ ቢ ከዛ ከቢ ወደ ሲ ሆኖ ከኤ ወደ ሲ እንደዚህ የቅድሙ አይነት ማለት ነው። ሶሪ እዚህ ጋር ያለችው አይነት ከኤ ወደ ቢ ከሲ ወደ ቢ ከዛ ከኤ ወደ ሲ ከሆነ ይሄ ኢንቫሊድ ነው። ፕሪሚሶቹ በአጠቃላይ ትሩ ቢሆኑም እንኳን ማለት ነው። ቅድም እንዳየነው ፕሪሚሶቹ ሁሉም ትሩ ናቸው። ነገር ግን ስትራክቸሩ ዲፌክት አለበት ማለት ነው። ስለዚህ ፎርማል ፋላሲ ያለበት ማለት ነው። ወደ ኢንፎርማል ፋላሲ ደግሞ ስንመጣ ልክ እንደ ፎርማል ፋላሲ በኢንስፔክሽን ብቻ ዲቴክት የምናደርገው አይደለም። ገብታችኋል?
ስትራክቸራሊ አይተን ብቻ ዲቴክት ማድረግ አንችልም። አሁን ፎርማል ፋላሲ ላይ አሁን እንደነገርኳችሁ ስትራክቸሩን አይተን በቀላሉ ኢንቫሊድ ነው ስለዚህ ፋላሲ አለው ልናስቀምጣለን። ወደ ኢንፎርማል ፋላሲ ደግሞ ስንመጣ ዲቴክት በማድረግ ብቻ ልንለያቸው አንችልም። የአርጉመንቱን ኮንቴንት ማየት መቻል አለብን ማለት ነው። ካን ቢ ዲቴክትድ ኦንሊ ስሩ ዘ አናሊሲስ ኦፍ ዘ ኮንቴንት ኦፍ ዘ አርጉመንት። የአርጉመንቱን ኮንቴንት አናላይዝ አድርገን ነው የምናውቀው ማለት ነው። ኢንፎርማል ፋላሲስ አር ሎጂካል ኤረር ኢን ዘ ኮንቴንት ኦፍ ዘ አርጉመንት በት ኖት ኢን ዘ ስትራክቸር ኦር ፎርም ኦፍ ዘ አርጉመንት። እንግዲህ ኢንፎርማል ፋላሲ የምላቸው ኦከር የሚያደርጉት በአርጉመንቱ ኮንቴንት ላይ ነው። ታውቃላችሁ ዋና ሊተላለፍ በፈለገው ሐሳብ ላይ ነው እንጂ ኢንፎርማል ፋላሲዎች ስትራክቸራል ፕሮብሌም የለባቸውም ወይም ስትራክቸራል ኢረር የለባቸውም። ይሄን እንዳረሱ ስትራክቸራል ኢረር ያለበት ስትራክቸራል ፕሮብሌም ስትራክቸራል ዲፌክት ያለበት ፎርማል ፋላሲ ነው እንጂ ኢንፎርማል ፋላሲ ያለባቸው የኢረሩ ኮንቴንቱ ላይ ነው ያለው። የአርጉመንቱ ኮንቴንት አለ አይደል መልእክቱ ማለት ነው ዋና ሐሳቡ እዛ ላይ ነው ችግር ያለው እንጂ ስትራክቸሩ ላይ አይደለም። ስለዚህ ስትራክቸሩን አይተን ልንለይ አንችልም ማለት ነው። ለምሳሌ all factories are plants, all plants are things that contain chlorophyll, therefore all factories are things that contain chlorophyll. the argument has the following one. ለምሳሌ ፕላንት የሚለውን በኤ ሲምቦላይዝ አድርጉት፣ ሌላው ደግሞ ክሎሮፊል የሚለው ደግሞ በቢ አድርጉት። ስለዚህ የመጀመሪያው ፕሪሚስ ላይ all plants ማለት all ኤ አር ከዛ ክሎሮፊል ደግሞ ኮንቴን ክሎሮፊል የሚለው ደግሞ በቢ አር ሲምቦላይዝ ያደረግነው። ስለዚህ all ኤ አር ቢ። ሁለተኛው ጋር ስንመጣ ደግሞ ፕላንት ያው እንትን ላይ ሶሪ የመጀመሪያው ፕሪሚስ ኦል ፋክቶሪስ አር ፕላንት ነው የሚለው ሶሪ ኦል ፋክቶሪስ አር ፕላንት ይላል። ስለዚህ ፋክቶሪ የሚለውን በኤ አድርጉት፣ ፕላንት የሚለው ደግሞ በቢ አድርጉት። ስለዚህ ኦል ኤ አር ቢ። ሁለተኛው ፕሪሚስ ደግሞ ኦል ፕላንትስ አር ቲንግስ ዛት ኮንቴን ክሎሮፊል ይላል። ፕላንትን በቢ ነው ሲምቦላይዝ ያደረግነው። ስለዚህ ኦል ቢ ይሆናል። ከዛ ክሎሮፊልን በሲ አድርጉት ሲ ሆነ ማለት። ስለዚህ ከኤ ወደ ቢ ከዛ ከቢ ወደ ሲ ሄደ ከዛ ከኤ ወደ ሲ ሄደ። አሁን ስትራክቸሩ ምንድን ነው? ትክክል ነው አይደል? ቅድም በነገርኳችሁ መሰረት ከኤ ወደ ቢ ከዛ ከቢ ወደ ሲ ከዛ ከኤ ወደ ሲ ከሆነ ኮንክሉዥኑ ይሄ ስትራክቸራሊ ምንም ኢረር የለውም ትክክል ነው ማለት ነው። ግን ፋላሲ ያለው ምን ላይ ነው? ፋላሲ ያለው ከተባለ ኮንቴንቱ ላይ የአርጉመንቱ ኮንቴንት ላይ ነው እንትን ያለው ማለት ነው ፋላሲ ያለው ማለት ነው። ስለዚህ ኢንፎርማል ፋላሲ ከሆነ እንደዚህ ስትራክቸሩ ብቻ ብታወጡ ፋላሲውን ልታገኙ አትችሉም ማለት ነው። Since this is formally valid, one may conclude that the argument itself is valid. Yet the argument is clearly invalid because it has true premise and false conclusion. ይሄኛው እንደምታዩት እንግዲህ ቫሊድ አርጉመንት ነው። ከኤ ወደ ቢ ከቢ ወደ ሲ ከዛ ከኤ ወደ ሲ ነው የሄደው። ከዛ ይህን ስትራክቸሩን በማየት ብቻ አንድ ሰው ቫሊድ ሊል ይችላል። ነገር ግን ፕሪሚሶቹ በአጠቃላይ ትሩ ሆነው ኮንክሉዥኑ ምንድነው? ፎልስ ነው። ፕሪሚሶቹ ትሩ ናቸው። ሌትስ ሴይ ፕሪሚሶቹን እንያቸው። ኦል ፋክቶሪስ አር ፕላንትስ። ልክ ነው አይደል? ፕላንት ማለት ትልቅ ኢንዱስትሪ ማለት ነው እንጂ ዛፍ ማለት አይደለም። ትልቅ ኢንዱስትሪ ማለት ነው። ፋብሪካ፣ ሁሉም ፋብሪካዎች፣ ሁሉም ትናንሽ ፋብሪካዎች ፕላንት ናቸው ማለት ትልቅ ፋብሪካ ናቸው ለማለት ነው። ሁሉም ፕላንቶች ደግሞ ክሎሮፊል ይዘዋል። ይሄኛው ደግሞ ፕላንት ደግሞ እዚህ ጋር የመጣው ፕላንት ደግሞ ዛፍ ማለት ነው። ሁሉም ዛፎች ክሎሮፊል አላቸው አይደል? ይሄ ፎቶሲንቴሲስ ለማዘጋጀት የሚረዳቸው ማለት ነው። ስለዚህ ኦል ፋክተርስ አር ቲንግስ ዛት ኮንቴን ክሎሮፊል እና ስለዚህ ሁሉም እንትኖች ፋክተሪዎች ክሎሮፊል አላቸው ብሎ ኮንክሉድ አደረገ። አሁን እዚህ ጋር ሐሳቡን ስትረዱት በጣም ስትራክቸራሊ ቫሊድ ነው፣ ግን ደግሞ ኮንቴንቱ ስታዩት በጣም የሚያስቅ ኮንቴንት ነው። ምን ለማለት መሰላችሁ ፈልገው ሁሉም ፋብሪካዎች ፕላንት ናቸው። ኦብቪየስሊ ፕላንት ማለት ሚኒንጉ እንግዲህ ኢንዱስትሪ ማለት ነው እና ሁሉም ፋክተሪዎች ወይም ደግሞ ሁሉም ፋብሪካዎች ወይም ሁሉም አምራቾች ያ ፕላንት ይባላሉ፣ ኢንዱስትሪ ይባላሉ። ልክ ነው። ሁለተኛው ፕሪሚስ ላይ ደግሞ ስንመጣ ኦል ፕላንትስ አር ቲንግስ ዛት ኮንቴንስ ክሎሮፊል ይላል። ሁሉም ፕላንቶች ክሎሮፊል አላቸው። ፕላንት ሆኖ ክሎሮፊል የሌለው የለም። ይሄም ትሩ ነው፣ ኤም ትሩ ነው። የመጀመሪያው ፕሪሚስ ላይ ፕላንትን የተጠቀመው ኢንዱስትሪ የሚለው ለመግለጽ ነው። ግልጽ ነው። ሁለተኛው ላይ ደግሞ ፕላንት የሚለው የገለጸው ኖርማሊ ፕላንት እጽዋት ማለት ነው። የተለያየ አገላለጽ ነው ያለው። ፕሪሚሱ ባይ ዋን ስናየው አንድ ባንድ ስናየው ትክክል ነው። ሁለቱም ፕሪሚሶች ትሩ ናቸው። ነገር ግን ይቺ ፕላንት የምትሆነው ወርድ የተጠቀመው በተለያየ አውድ ነው የተጠቀመው። ኮንቴክስቹዋሊ ልክ አይደለም። ለዚህ ነው ኢንፎርማል ፋላሲ ኮንቴንቱን አናላይዝ በማድረግ ነው ኢረሩን ማግኘት የሚቻለው ያልኳችሁ ከላይ። ስትራክቸር ውስጥ ቅድም እንዳየነው ቫሊድ ነው። ነገር ግን አሁን እንዳደረግነው ኮንቴንቱን አናላይዝ ስናደርገው ፋላሲ ያለው ማለት ነው። ከዛ መጨረሻ ላይ ሁሉም ፋክተሮች ክሎሮፊል አላቸው ማለት ነው።
ኖት ይሄ ምን ኢሎጂካል ነገር ምንም አይገጥም ነገር ነውና ልክ እንደዚህ ነው። ኮንቴንቱን አናላይዝ እያደረጋችሁ ፋላሲውን የምታገኙት። ኢንፎርማል ፋላሲ ከሆነ ስትራክቸሩ ቫሊድ ነው የሚመስለው፣ ነገር ግን ኮንቴንቱን አናላይዝ ስታደርጉት ኢንፎርማል መሆኑን ትረዳላችሁ፣ ወይም ፋላሲ እንዳለው ትረዳላችሁ ማለት ነው። ኦል ኤአርቢ ኦል ሲአርዲ ኦል ኤአርዲ ይሄ ኢንቫሊድ ፎርም ሲሆን ነው ማለት ነው። The various informal fallacy accomplish their purpose in so many different ways that no single umbrella theory covers small all. Some fallacy work by getting the reader or the listener to feel various emotions such as fear, pity, or camaraderie, and then attaching a certain conclusion to this emotion. እንግዲህ የተለያዩ አይነት ኢንፎርማል ፋላሲዎች አሉ። ፎርማል ፋላሲ ከሆነ ቅድም በተነጋገር ነው ስትራክቸሩን ታያላችሁ። ከዛ ስትራክቸሩን ካያችሁት በኋላ ከኤ ወደ ቢ ከቢ ወደ ሲ ከኤ ወደ ሲ የሚል ከሆነ ቫሊድ ነው፣ ምንም ፋላሲ የለውም። ነገር ግን ቅድም እንዳየነው የሚቀያየር አይነት ከሆነ ከኤ ወደ ቢ ከቢ ወደ ሲ ከዛ ከኤ ወደ ሲ አይነት የሚላችሁ ከሆነ ኢንቫሊድ ነው፣ በቃ ፋላሲ ያለው አለ። ምን ሲሆን? ፎርማል ፋላሲ ሲሆን። ኢንፎርማል ፋላሲ በሚኖርበት ጊዜ ግን አናላይዝ የምናደርገው ኮንቴንቱ ነው። ኮንቴንቱ ደግሞ የተለያየ አይነት ፕሮብሌም ሊኖርበት ይችላል። ገብታችኋል አይደል? አንዳንዶቹ የአንባቢን ወይም የአድማጩን ስሜት ላይ ቤዝድ ሆነው የሚሰሩ ፋላሲዎች አሉ። ለምሳሌ በማሰራራት ሊሆን ይችላል፣ ወይም ደግሞ እንድታዝኑላቸው ማድረግ። ገብታችኋል አይደል? ይሄ በተለይ ወደ ፍርድ ቤት የምትገቡ ዳኛ የምትሆኑ ወደ ህግ ቦታ የምትገቡ ልጆች ካላችሁ በደንብ ይጠቅማችኋል። በደንብ ተረዱት። ፍርድ ቤት ላይ ሄዳችሁ ተበዳይ አለ፣ ከዛ በዳይ አለ። ወንጀለኛ መሆኑ እያወቀ እንደበደለ እያወቀ እንደሰረቀ እንደገደለ እያወቀ እንድታዝኑለት ብሎ በእንባ እያለቀሰ አርጉመንት ፎርም ያደርግ ሰው አለ። ከዛ እናንተ አርጉመንቱ ሳይሆን የምታዩት የሰውየው ማልቀስ ነው። ስለዚህ ፋላሲ ባይ ፒቲ ይባላል። ሰውን በማሳዘን የሚሰራ ፋላሲ ነው። አርጉመንት ፎርም አድርጓል፣ ነገር ግን የእናንተን ኢሞሽን ደግሞ እየተጠቀመ ገብቷችኋል አይደል? እንደዚህ አይነት ፎርሞች ይኖራልና ኢንፎርማል ፋላሲዎች እንግዲህ በጣም ብዙ አይነት ታይፕ ነው ያላቸው፣ የተለያየ ወይ አላቸው። በአንድ እንትን ውስጥ የሚቀመጡ አይደሉም፣ በአንድ ጃንጥላ ውስጥ እናስቀምጣቸው አይነት አይደሉም። ሰብሰብ ብለው የሚቀመጡ አይደሉም ማለት ነው። ለምሳሌ ፎርማል ፋላሲ ከሆነ በቃ ስትራክቸሩን ያለ ኢንቫሊድ ከሆነ ፋላሲ ያለው ዳድን ካልሆነ አልሆነም ነው። ኢንፎርማል ጋር ስንመጣ ግን እንደዚህ የምንለው ነገር አለ። በአንድ ነገር አስቀምጠን ምን መዝነው ነገር አይደለም። የተለያየ አይነት ስለሆነ ግዴታ ኮንቴንቱን አናላይዝ ማድረግ ይኖርብናል። ኮንቴንቱን ደግሞ አናላይዝ ስናደርገው በተለያየ አይነት ታይፕ ውስጥ ይገባል ማለት ነው። Factor of the major cause of informal fallacies when the premise become irrelevant to the conclusion but the algorithm presents it has if the premise is relevant to the conclusion fallacies of relevance። እንግዲህ ኢንፎርማል ፋላሲ እንዲፈጠር ከሚያደርጉት ምክንያቶች ውስጥ ፕሪሚሱ ምን ሲሆን ነው? የመጀመሪያው ፕሪሚሱ ለኮንክሉዥኑ ኢሬሌቫንት ሲሆን፣ ገብቷችኋል? ኮንክሉዥን ለማድረግ የተፈለገው ሐሳብ አለ፣ ከዛ እሱ ሰፖርት አድርጎ የመጡት አይዲያዎች ኮንክሉዥኑ ሰፖርት የሚያደርጉ አሉ፣ ኢሬሌቫንት ናቸው። በቃ ምንም አይነት ኮኔክሽን የላቸውም ነው፣ ወይ ኢንዳይሬክት ኮኔክሽን ያላቸው ወይም ደግሞ ያላቸው ኮኔክሽን በጣም የላላ ስስ የሆነ ኮኔክሽን ያላቸው ለኮንክሉዥኑ ምንም አይነት ኤቪደንስ የማያቀርቡ የሚያወሩት ሌላ ኮንክሉዥኑ ሌላ። ገባችኋል አይደል? እንደዚህ አይነት ነገር ሲሆን አንድ የፋላሲ ሊፈጠር ይችላል። ኢንፎርማል ፋላሲ የፋላሲው ሪሌቫንስ ይባላል ማለት ነው። የሪሌቫንስ ፕሮብሌም አለበት ማለት ነው። ሁለተኛው እንግዲህ the premise become unacceptable to the claim of the conclusion or the arguer however state the premise as it is correct። ይሄኛው ደግሞ unacceptable የሆነ ኮንክሉዥን ይኖራል፣ ነገር ግን ፕሪሚሶቹን ኮሬክት እንደሆኑ አርጉሩ ያቀርባል ማለት ነው። ይሄ ደግሞ ፋላሲ ኦፍ ፕሪሰፕሽን ይባላል ማለት ነው። ሶስተኛው become insufficient to provide evidence to the conclusion instead of the arguer says the premise having adequate evidence to the conclusion። ይሄኛው እንግዲህ ኤቪደንስ ማቅረብ ሳይችል ሲቀር የመጀመሪያው ላይ ሪሌቫንስ ነው። ሪሌቫንስ ነው ማለት ኤቪደንሱ ቀርቧል፣ ነገር ግን ያ ኤቪደንስ ለኮንክሉዥኑ ከኮንክሉዥኑ ጋር የሚገናኝ ነገር አለ። ያ ማለት ያን ኤቪደንስ ተጠቅመን ሌላ ነገርን ኮንክሉድ ማድረግ ያለብን ለማለት ነው። ኮኔክሽኑ የላላ ነው ማለት ነው። እዚህኛው ሶስተኛው ጋር ደግሞ ስንመጣ ኢንሰፊሽንት ነው። በቂ አይደለም። ያንን ኮንክሉዥን አሰርት ለማድረግ የቀረበው ፕሪሚስ ዝናት ኢነፍ። ገብታችኋል አይደል? ይሄ ፋላሲ ኦፍ ፊት ኢንዳክሽን ይባላል። ሌላኛው is expressed as a premise is expressed by unclear language። ፕሪሚሱ ደግሞ unclear በሆነ ላንጉዌጅ ከተገለጸ the arguer states the idea with the assumption that there is no problem of linguistic confusion, fallacy of ambiguity and grammatical analogy። ይሄኛው ደግሞ
እንዴት መሰላችሁ? የሆነ ነገር ኮንክሉድ ማድረግ ይፈልጋል። ከዛ ፕሪሚሶች አሉት ሰፊሽንት ሊሆኑ ይችላሉ፣ እንትን ሊሆኑ ይችላሉ፣ ኤቪደንሱ ፕሮቫይድ ሊደረግ ይችላል። ነገር ግን የገለጸበት ወይ እንትን አይደለም፣ አሻሚ ነው። አንክሊኖሩ ላንጉዌጆችን ከተጠቀመ አንዳንድ እንደዚህ ብዥታ የሚፈጥሩ እንትኖች አሉ። የሆነ ነገር ኮንክሉድ አድርገዋል፣ ከዛ ፕሪሚስም አስቀምጠዋል። ነገር ግን ያስቀመጡት ፕሪሚሱ ለኮንክሉዥኑ ልክ ነው አይደለም የሚለውን ነገር ለመርዳት አምቢጊየስ ነው። ገብታችኋል? ይሄ ፋላሲ ኦፍ አምቢጊቲ ኤንድ ግራማቲካል አናሎጂ ይባላል ማለት ነው። እንግዲህ ኢንፎርማል ፋላሲ እንዲፈጠር ከሚያደርጉ ምክንያቶች መካከል እዚህ ጋር የጠቀስናቸው አራቱ ይገኙበታል ማለት ነው። ሌላው ካራክተሪስቲክስ ኦፍ ኢንፎርማል ፋላሲ። የኢንፎርማል ፋላሲ ካራክተሪስቲክሶች ምንድናቸው? የመጀመሪያው they are frequently backed by some motive one part of the argument to deceive the reader or the listener። ይሄ አብዛኛው ጊዜ እነዚህ ኢንፎርማል ፋላሲዎች የአርጊዮሩ ማለት ወይም ደግሞ አርጉመንት ፎርም የሚያደርገው ሰውዬ የአንባቢውን ወይም ደግሞ የአድማጩን የሆነን ፓርት ሞቲቭ በማድረግ የእሱን ሀሳብ እንዲቀበል ያደርጋል ብዙ ጊዜ ማለት። The arguer may not have sufficient evidence to support certain conclusion and as a result of mere attempt to win its acceptance by restoring to a trick ይላል። አብዛኛው ጊዜ ይሄ ኢንፎርማል ፋላሲ በሚፈጠርበት ጊዜ ኮንቴንቱ ላይ ነው ፕሮብሌም ያለው ብለናልና እንዴት ነው ሰፊሽንት የሆነ ኤቪደንስ ማቅረብ አይችልም፣ በቂ የሆነ መረጃ ማቅረብ አይችልም ማለት ነው። የሆነን ኮንክሉድ ለማድረግ በቂ መረጃ ማቅረብ ስለማይችል አክሴፕታንሱን ለመጨመር ወይም ተቀባይነቱ እንዳይቀንስበት ሲል የተወሰኑ ትሪኮችን ይሰራል፣ ሽወዳዎችን ይሰራል ማለት ነው። ምን አይነት ትሪኮችን ይሰራል የሚለውን ደግሞ እየገባን ስንሄድ ደንብ ታያላችሁ ምን አይነት ትሪኮች እንደሚሰሩ። እነዛን ትሪኮች አውቃችሁ እናንተ ትሪክ እንድትሰሩ ሳይሆን ትሪክ ከመስራት እንድትቆጠቡ ነው፣ ከመሸወድ እንድትቆጠቡ ነው። የሚሸውዳችሁን ካለ ደግሞ በቀላሉ እንድትረዱ ነው። Sometimes the trick fools even the argument may mislead him or herself into thinking that he or she is presenting a genuine evidence when in fact he or she is not ይላል። እንግዲህ አንዳንድ ጊዜ እነዚህ የሚቀርቡት ትሪኮች ወይም ሽወዳዎች የሚሸውዱት አንባቢውን ወይም አድማጩ ብቻ ሳይሆን አርጉመንት ፎርም የሚያደርገውም ሰውዬ ራሱን ሊሸውዱት ይችላሉ። ከዛ ትክክለኛ አርጉመንት ፎርም እንዳደረገ ሊሰማው ላይ ይችላል። ገብታችኋል አይደል? ሰውን ብቻ ሳይሆን የሚሸውዱት ራሳቸውን የሚሸውዱ ይችላሉ ማለት ነው። በጣም ፋላሲ የሚባለው ነገር በጣም አደገኛ ነው። ካላወቃችሁት በጣም አደገኛ ንግግር ላይ የተለያዩ ቦታዎች ላይ አርጉመንት ፎርም በምታደርጉበት ጊዜ ላይ ሳታውቁት ትሪኮችን ልትሰሩ ትችላላችሁ፣ ወይም ደግሞ ሆን ብላችሁ ሽወዳዎችን ሊሸውዱ ትችላላችሁ በአርጉመንት ውስጥና እንደዚህ አይነት ሽወዳዎች አንዳንዴ እናንተ ራሳችሁ ጄኒን ኤቪደንስ እንዳቀረባችሁ እንዲሰማችሁ ያደርጋሉ። ገብታችኋል አይደል? ስለዚህ በደንብ ማወቅና ማጠንቀቅ ያስፈልጋል ማለት ነው። ታይፕስ ኦፍ ኢንፎርማል ፋላሲ የምንላቸው እንግዲህ የመጀመሪያው ፋላሲ አር ጀነራሊ ካቴጎራይዝድ ኢንቱ 5 ታይፕስ። በዋነኝነት ፋላሲ በአምስት ይከፈላል። አሁን እንዳየናቸው ከዚህ በፊት ባለፈው ስላይድ ላይ እንዳየናቸው ማለት ነው። ፋላሲ ኦፍ ሪሌቫንስ የሪሌቫንስ የሆነ ኢንፎርሜሽን ወይም ደግሞ ከኮንክሉዥኑ ጋር እንትን የሌለው ሌላ የሆነ ኮኔክሽን ያለው ኤቪደንስ ወይ ደግሞ ኢሪሌቫንት የሆነ ኤቪደንስ የምናቀርብ ከሆነ ዚስ ፋላሲ ኦፍ ሪሌቫንስ። ሌላው ፋላሲ ኦፍ ዊክ ኢንዳክሽን ዊክ የሆነ ኤቪደንስ የምናቀርብ ከሆነ ማለት ነው። ፋላሲ ኦፍ ፕሪሰፕሽን፣ ፋላሲ ኦፍ አምቢጊቲ እና ደግሞ ፋላሲ ኦፍ ግራማቲካል አናሎጂ አሁን ያያቸው እነዚህ አምስቱ በዋነኝነት ኢንፎርማል ፋላሲ በእነዚህ ውስጥ ይጠቃለላል ማለት ነው። ሌሎች ክፍልፋዮችም አሉ እናያለን እነሱ። ፋላሲ ኦፍ ሪሌቫንስ ማለት አን አርጉመንት ዛት ኮሚት የፋላሲ ኦፍ ሪሌቫንስ ካራክተሪስቲክስ ዘ አርጉመንት ኢን ዊች ዘ ሃቭ ፕሪሚስ ዛት አር ሎጂካሊ ኢሪሌቫንት ቱ ኮንክሉዥን። አሁን እንደተነጋገር ነው የቀረበው ፕሪሚስ ለኮንክሉዥኑ ኢሪሌቫንት ነው ወይም ደግሞ ያን ያህል ኮኔክሽን የለውም ከኮንክሉዥኑ ጋር ማለት ነው። ለምሳሌ ዘ እርዝ ሪቮልቭስ አራውንድ ዘ ሰን ዜርፎር አብዞርፕሽን ሹድ ቢ ሌጋላይዝድ የት ዘ ፕሪሚስ አር ሪሌቫንት psychologically so the conclusion may seem to follow from the premise even though it does not follow logically። ለምሳሌ የቀረቡትን ፕሪሚሶች ያቸውና ከዛ ኮንክሉዥኑ ተመልከቱ። መሬት በፀሐይ ዙሪያ ትዞራለች። ከዛ በኋላ አቦርሽን ህጋዊ መደረግ አለበት። ምንድነው እስኪ አሁን የሚገናኘው ነገር? ኮንክሉድ እያደረገ ያለው አቦርሽን ወይም ደግሞ ልጅ ማስወረድ ህጋዊ መደረግ አለበት። የቀረበው ፕሪሚስ ደግሞ መሬት በፀሐይ ዙሪያ ትዞራለች። ምን ያገናኛቸዋል? ምንም አያገናኛቸው። አያችሁ አይደል? እንደዚህ አይነት ፕሮብሌም ካለ ፋላሲ ኦፍ ሪሌቫንስ ይባላል ማለት ነው። ለምሳሌ ሌላኛው ኤግዛምፕል dogs are cats are felines therefore dogs are felines la the connection to the premise and the conclusion is emotional ነው እና ምንም ያገናኘው ነገር የለም። ልክ እንደዚህ አይነት በቃ ኮኔክሽኑ ምንም ማይገናኘት ኢንፎርሜሽን ከኮንክሉዥኑ ጋር ምንም አይነት ኮኔክሽን የሌለው ፕሪሚስን የምናቀርብ ከሆነ
ዛት ኢዝ ፋላሲ ኦፍ ሪሌቫንስ ይባላል ማለት ነው። ሌላው ኮንቴንስ 8 ታይፕስ ኦፍ ኢንፎርማል ፋላሲ ኦር ፋላሲ ሪሌቫንስ። ፋላሲ ኦፍ ሪሌቫንስ እንግዲህ 8 ታይፕ አላቸው። እንግዲህ ፋላሲ ኦፍ ሪሌቫንስ እንዴት ክሬት እንደሚሆን አይታችኋል አይደል? ያቀረብነው ኤቪደንስ ለኮንክሉዥኑ ከኮንክሉዥኑ ጋር ምንም አይነት ኮኔክሽን የለውም። ያን ያቀረብነው ኤቪደንስ እንግዲህ ወይ ስሜታዊ ሆነን ያቀረብነው ወይ በግዴለሽነት ነው ያቀረብነው ወይ ሆን ብለን ሊሆን ይችላል። ብቻ ግን ያቀረብነው ኢንፎርሜሽን ወይም ያቀረብነው ፕሪሚስ ኤቪደንስ ከኮንክሉዥኑ ጋር ምንም አይነት ኮኔክሽን ከሌለው ወይ ደግሞ ዊክ የሆነ ኮኔክሽን ካለው ወይም ደግሞ ሰፊሽንት ካልሆነ በቂ ካልሆነ ከኮንክሉዥን ጋር ያለው ኮኔክሽን በቂ ካልሆነ ሪሌቫንት ይባላል እና ፋላሲ ኦፍ ሪሌቫንሲ ኢሬሌቫንት ይባላል። ፋላሲ ኦፍ ሪሌቫንሲ ደግሞ ወደ 8 አይነት ናቸው። አፒል ቱ ፎርስ፣ አፒል ቱ ፒቲ፣ አፒል ቱ ፒፕል፣ አርጉመንት አጌንስት ዘ ፐርሰን፣ ሰርማን፣ ሬድ ሄሪንግ፣ አክሲደንት ኤንድ ዘ ላስት ዋን ሚሲንግ ዘ ፖይንት። እነዚህ 8ቱ እንግዲህ የፋላሲ ኦፍ ሪሌቫንሲ ታይፕ ናቸው ማለት ነው። እነሱን እንግዲህ አንድ ባንድ የምናይ ይሆናል ማለት ነው። የመጀመሪያው አፒል ቱ ፎርስ ነው። እሺ ለዛሬ እዚህ ጋር እናቁም፣ ሰዓቱም ስለሄደ እናንተም እንዳይበዛባችሁ ለዛሬ እዚህ ጋር እናቁም። በቀጣይ ቪዲዮ ስንገናኝ እንግዲህ የፋላሲ ኦፍ ሪሌቫንስ የሚባሉት 8ቱ የታይፖቹን ፋላሲ ኦፍ ሪሌቫንስ ኦፍ ታይፕ የምናይ ይሆናል ማለት ነው። ግማሹን ቢያንስ እናያለን፣ 8ቱ በአጤ ሊበዛባችሁ ስለሚችል ማለት ነው። ከዛ ጥያቄዎችንም እናዘጋጃለን። በቀጣይ በፓርት ስንገናኝ እንግዲህ እነዛን የተቀሩትን ቢያንስ 4ቱን እናያለን። ከዛ 4ቱ ደግሞ በቀጣይ ቪዲዮ እናይና ከዛ ጥያቄዎች ሰጣችኋለሁ። መሀል ላይ ጥያቄዎችን ትሰራላችሁ፣ መልሱን ትጽፉልኛላችሁ። በቀጣይ ቪዲዮ ስንገናኝ ደግሞ መልሱም የምነግራችሁ ይሆናል ማለት ነው። ለዛሬ እዚህ ጋር እናቆማለን። ለዚህ ዩቲዩብ ቻናል አዲስ ናችሁ ተማሪዎች ካላችሁ ፕሊዝ ቻናላችንን ሰብስክራይብ ሳታደርጉ እንዳትወጡላለን። ላይክ ሼር ማድረግም እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም የጥናት ጊዜ እንዲሆንላችሁ ተመኘን። እናመሰግናለን።